አድማጮቻችን ለወራት በኢራን ዙሪያ ሲገነባ የቆየው የዩናይትድ ስቴትስ አሜሪካ የባህር ኃይልና የአየር ኃይል ውጊያ ውስጥ መግባቱ የታወቀ ነው። ውጊያው ቀጥሏል። እስራኤልና አሜሪካ ጣምራ ጥቃት በኢራን ላይ በማድረግ ላይ ናቸው። ከኢራን በኩል ስለሚሰሙት ዜናዎች ለመመልከት እስካሁን ድረስ ያገኘሁት በአልጀዚራ በኩል የቀረበ አንድ የኢራን ባለስልጣን ኢራን በጠላቶቿ ላይ ደምሳሽ በቀል ለመውሰድ እየተዘጋጀች መሆኑን የገለጹበት ነው። በእንዲህ እንዳለ ግን ኢራን እርምጃ መውሰድ መጀመሯን በተጨባጭ ያሳዩ ክስተቶች አሉ። እስራኤል በሁለት ቀድሞ የተተኮሱ ሚሳይሎችን ማክሸፏን ገልጻለች። ነገር ግን ሌላ የሚሳኤል ቡድን እየመጣ እንደሆነ ማስጠንቀቋን ቅድም ገልጸናል። አሁን አዲሱ በሪያድ ሰማይ ላይም እንደዚሁ ከፍተኛ ፍንዳታ ሰምቷል። ስለዚህ ኢራኖች ይህ ጦርነት ቢፈነዳ አሜሪካ በአካባቢው ሀገራት ላይ ባሏት የጦር ተቋማት ላይ ሁሉን ተኩሳለን የሚለውን ቃላቸውን እያጠበቁ መሆኑን ያሳያል። እስካሁን ድረስ እኔ እስከማውቀው ድረስ ያልተኮሰባቸው ዮርዳኖስና ቱርክ ናቸው። ቱርክ ከመካከለኛው ምስራቅ ማዶሮ የምትገኘው። ቀደም ሲል በአቀረብነው ዘገባ መሰረት የእስራኤል ቴሌቪዥን የሀገሪቱ ፕሬዚደንትና ከፍተኛ የጦር አዛዦች መገደላቸውን ዘግቧል። እነዚህ የእስራኤል ጦር በአጠቃላይ የውጊያውን እንቅስቃሴና የተገኙ ውጤቶችን በሚገልጽበት ጊዜ የበለጠ ማረጋገጫ የሚፈልግላቸው ዜናዎች ናቸው። ከእስራኤል እንደሚመጡ ዜናዎች ከሆነ መንፈሳዊ መሪ አያቶላ አሊ ካሚኒም አካባቢ አንዳንድ የተፈጠሩ ሁኔታዎች እንዳሉ ይዘግባሉ። ነገር ግን ቀደም ሲል እንዳልኩ የጦሩ እንደ ጦር የሚሰጠው መግለጫ መጠበቅ እንዳለበት ነው። በተጨማሪ በእስራኤል በኩል ድንበሮቿ ላይ ሰራዊት የማጠናከር እርምጃ እየወሰደች ነው። ይህም እንግዲህ የተራዳ ኃይሉ የማይጠበቅ እርምጃ የሚያደርግባቸው ሁኔታዎች ካሉ በሚል እንደሆነ እየሰማን ነው። በተለይ አየር ኃይሉ፣ ባህር ኃይሉ፣ የእስራኤል ባህር ኃይል በዚህ ውጊያ ላይ ብዙ ሲሳተፍ አናውቅም ነበረ። ነገር ግን ምናልባት ይህ ግጭት ወደ ሊባኖስ የሚሄድ ከሆነ ግን የአሜሪካ የእስራኤል ባህር ኃይል ትልቅ ሚና ሊኖረው ይችላል። ከዚህ ጋር በተያያዘ የዩናይትድ ስቴትስ አሜሪካ ፕሬዚደንት ያደረጉ ንግግር በከፊል አለም የጦርነቱን ዓላማ ያስቀመጡት የኢራንን የሚሳኤል ቴክኖሎጂ ማምረቻ ማንኛውንም ነገር አመድ ለማድረግ ነው የሚል ቃል አለው። በተጨማሪም እሳቸው እንደገለጹት ኢራናውያን ስልጣኑ ለመረከብ ተዘጋጁ ብለዋል። ይህ ጦርነት የአገዛዝ ለውጥ ለማድረግ እየተካሄደ መሆኑን ገልጸዋል። ከእንግዲህ አሁን ደግሞ አዲሱ እዚህ ጋር የምመለከተው ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደዚሁ ንግግር አድርጓል። ጦርነቱ አገዛዙን የመገርሰስ ነው። ኢራናውያን ይህንን ቀንበር ከአንገታችሁ ላይ እያወረድን ነው። ስለዚህ ዕጣ ፈንታችሁን ለመረከብ ተዘጋጁ ማለት ዴስቲኒ የሀገራችሁን መጪ ዕድል እንደናንተ የምትይዝበትን መንገድ ተዘጋጁ የሚል መልእክት አስተላልፈዋል። ጦርነቱ እንደቀጠለ ነው። አሁን የደረሰን ዜና አለ። እስላማዊት ሪፐብሊክ ኢራን እየተፋለመች ነው። እንደ ዜናው ዘገባ ከሆነ አካባቢዋን እያጫጫሰችው ነው ይላል። አሁን እዚህ የምመለከተው ዜና ባህሬን ላይ አነጣጥራ የተኮሰችው ሚሳኤል በቀጥታ ይረፋ አልታወቀም። ነገር ግን አልጀዚራ እንደሚዘግበው ከሆነና በትክክል እዚህ እንደምመለከተው ከሆነ ግራጫ ጭስ ወደ ሰማይ እየተቦለቦለ ይታያል። የኢራን ሚሳኤል የአሜሪካንን ጦር ሰፈር መጥቶ ይሆን የሚል ጥያቄ የሚያጭር ነው። ነገር ግን አልጀዚራ ኢራን ባህሬን ውስጥ የሚገኘው ላይ የአሜሪካ ጦር ሰፈር ላይ አነጣጥራ መተኮሷን ተከትሎም ባህሬን ውስጥ የጥቁር ግራጫ ጭስ እየተቦለቦለ እንደሚታይ ገልጿል። ሪያድ ላይ ተመሳሳይ ፍንዳታ ተሰምቷል። አቡዳቢ ላይ እንደዚሁ። አቡዳቢ ላይም የጭስ አምዶች መታየታቸው ተዘግበዋል። ኳታር በበኩሌ መትቼ አክሽፌያለሁ ብላለች። የእነዚህ ሀገራት የአየር ክልል በሙሉ ተዘግቷል። አሁን በመጨረሻ ሶሪያ መጋረጃዬን አውርጃለሁ ብላለች።
የአየር ክልሏን በተመለከተ ለ24 ሰዓት ዘግታለች። የአሜሪካ እና የእስራኤል የጦር ጀቶች እንዳይተላለፉ ማለት ነው። ማንኛውም በዚህ በኩል እስራኤልም መጠቀም አትችልም ወይም ሰላማዊ በረራ ምንም የሚል ነገር የለም ማለት ነው። ስለዚህ አንድ ሀገር የአየር ክልሉን ሲዘጋ ዝግጁ ነው ማለት ነው። እርምጃ ለመውሰድም ዝግጁ ነው፣ ራሱን ለመከላከል ዝግጁ ነው ማለት ነው። ስለዚህ መካከለኛው ምስራቅ በእውነት አዳዲሶቹ የሶሪያ አስተዳደሮች እኮ ከአሜሪካ ጋር ስምምነት ላይ ናቸው ያሉት። እንደ በፊቱ አየር ሰዓት እና አሜሪካ የአየር በረራ ሊከለክሉ የሚችሉበት እድል ጠባብ ነው። ኦልሬዲ ስምምነት ላይ ናቸው። የበረራ ጉዳይ ሳይሆን ዳንጀር ማለት ነው። ራሳቸውን ፕሮቴክት ማድረጋቸው ነው። የለውበትም ነው፣ እዚህ ውስጥ የለውበትም ነው። አሁን ሶሪያ ውስጥ ከዚህ በፊት እንደምናውቀው አሁን ባለው ሁኔታ ምንም አይነት በእስራኤል እና በሶሪያ መካከልም ያው ያሉትን ሂደቶች ታውቃለህ። እንደዚህ አይነት ሁኔታዎች የሉም። ስለዚህ ሶሪያ የራሷን ሰላምና ጤና ለማረጋገጥ ነው የአየር ክልሏን የዘጋቸው። የሊባኖስን አላገኘውም። እንግዲህ የሊባኖስን የአየር ክልል ዘጋው ለማለት እንግዲህ ጠቅላይ ሚኒስትሩ ናዋዝ ሸሪፍ ስማቸውን እንዳልተሳሳት ሄዝቦላን ምንም ነገር እንዳታደርግ የሚል ማስጠንቀቂያ እንደሰጡ ነው ያሉት። እንግዲህ ይሁንና እስራኤል ግን ድንበሯ ላይ የሰራዊት ኃይል ተጠባባቂዎችን አሁን እየዘጋች ነው የሚለው በዋነኛነት እንግዲህ ሄዝቦላ ነው የሚጠበቀው። ይሄ ጦርነት እንግዲህ የምዕራባውያን መልካም ፍቃድ ያለበት ይመስላል። ነገር ግን አሁን ጦርነቱ ሲጀመር በአሜሪካና በእስራኤል ዋና ፊታውራሪነት እየተካሄደ ያለው ነገር ግን አውሮፓዎች እስካሁን ድምፅ አላሰሙም። እዚህ ላይ እንደምንመለከተው ከሆነ የእንግሊዝ ጠቅላይ ሚኒስትር በጉዳዩ ላይ የመግባት ፍላጎት እንደሌላቸው እንግሊዝ እየተናገረች ነው ያለችው። አዎ ግንኙነታቸው ያው ሻክሯል። እንደውም አይደል ነው ምን ያህል በተግባር እየተተረጎመ እንደሆነ አይታወቅም። የአሜሪካ ጦር ሰፈሮች አሉ እንግሊዝ ውስጥ 2 ከዛ አይነቃነቅም ነገር ብለዋል። ከዛ ተነስተው ኢራንን ለማጥቃት ምንም አይነት ይሄ ተቃውሞ መኖሩ ነው የሚያሳየው። ያ ምንድነው ምክንያት ባይኔ የህግ ጣጣ ሊያመጣብኝ ይችላል የሚል ነው ያቀረቡት። ይሁንና የዶናልድ ትራምፕ የዛሬ መግለጫቸው ደግሞ በጣም ዲፕሎማቲክ ነው እና የኢራንን የሚሳኤል አጠቃላይ ኢንዱስትሪ ኢሬዝ ቱ ዘ ግራውንድ እንዳለ ደብዛውን ለማጥፋት የሚደረግ ድብደባ ነው እያደረግኩ ያለሁት፣ ምክንያቱም የአውሮፓ ወዳጆቻችንንም ለመጠበቅ ይላል እና የንዋይን ዘፈን ነው የሚያስታውሰን። እንታረቅ አስታራቂም የለም መቼም ራሴ አታስታርቃቸውም። በራሷ ጉዳይ ላይ ያለችው እሷ ማስታረቅ ትፈልጋለች። ቻይናም ቢሆን እንዲታረቁ አትፈልግም። ስለዚህ ዶናልድ ትራምፕ በዚህ አባባላቸው አውሮፓን እኛው እንታረቅ አስታራቂም የለን እያለ ነዋይ ጦርነት ስተካከለ ማለት እስካሁን ድረስ የአውሮፓ የኔቶ አጋሮች ድምፅ አለማሰማታቸው የሚገርም ነው። በየትኛውም ዜና ላይ እየወጣ አይደለም። አሁን ቢቢሲም ስንመለከት ከእንግሊዝ በቀር ሌሎቹ ምንድን ነው እያሰቡ ያሉት? አይ ቲንክ በፊት ጦርነቶች ሲጀመሩ አሜሪካ በቂ መረጃ ለኔቶ አባል ሀገራት እንደምትሰጥ ነው የሚታወቀው። ቢያንስ የአየር ክልሎችን በመፍቀርና የሎጂስቲክስ እንቅስቃሴዎችን በማገዝ በኩል የኔቶ አባል ሀገራት ይተባበሩ ነበር። እስካሁን ምንም ድምፅ የለም። ግን ነቅቷል። ታምራት የነቀስከው የትልቅ ዜና ነው። ግን ይቺ ሚሳኤል አጨዳው ላይ ሳይሳትፉ ይቀራሉ ብዬ አላስብም። ምክንያቱም ምናምን ይህ ክፉ ቀን ያልፍና ያስተዛዝበናል፣ ይሄ ቀን ያልፍና የሚባል ነገር አለ። ምንም ቢሆን ቢያንስ የኢራንን ሚሳኤል ለቀማ ውስጥ ድምፃቸውን አጥፍተው ሊያስሙ ይችላሉ። ይሄ ጦርነት የግድ መግባት አለባቸው፣ አለበለዚያ ነግበኔ ነው። አለበለዚያ ስሜታዊነት ነው የሚሆነው። በሁለተኛው የዓለም ጦርነት አሜሪካ ምን ያህል እንደታደገቻቸው ያውቃሉ። አይደለም እሱ ብቻ አይደለም፣ በጦርነት ነክተው ባለበት ሰዓት ማርሻል ፕላን ብላ ዳቦና ጥሬ ያደረገቻቸው እሷ ናት። እና አውሮፓ የተነሱት እኮ በዛ ነው። አዎ፣ እና ይሄ ከዕለታዊ ግጭት ባሻገር ማሰብ አለባቸው። እና አይመስለኝም
ድምጻቸውን አጥፍተው ቢሆን ሊቀጥሉ አይችሉም። አሁን ፈረንሳይን ትንሽ ጠብቃት ገብተዋል። እየተወሰደ ያለው እርምጃ ትክክለኛ ነው ብላ መግለጫ በዋናነት ግንባር የፈጠሩበት እኮ የዩክሬን ጦርነት ከራሽያ ጋር ያለው ጦርነት ላይ እኮ አሜሪካ ይሄንም አይፋ አይቀርም እኮ በዚህ ደረጃ ከአሜሪካ ጎን ካልቆመ ኢራንን በማስወገድ በኩል አውሮፓውያኖች ካልተባበሩ በዩክሬን በመርዳት በኩል አሜሪካ እጇ ልታወጣ ትችላለች። እሱ ደግሞ ቶታሊ ለእነሱ ስጋት ነው። አሁንም ጦርነቱ እየሰፋ የመጣው እኮ ራሽያ በከፍተኛ ደረጃ ነው አውሮፓን እያስፈራራች ያለችው እና ለዛ ደግሞ የግድ አሜሪካ ታስፈልጋቸዋለች። ነገርኩህ እኮ አሁን አውሮፓውያኖቹ ምን አባቱን ስናስተያየው እንግዲህ በእርግጥ በጣም ነው ጥሩ ወዳጅ አይደለም ዶናልድ ትራምፕ ጣል ነው የሚያደርጓቸው አውሮፓውያኖቹ እና አይመስተመለሱላቸው በአንዳንድ ንግግሮቻቸው እኮ አውሮፓን ራሱ እኮ በጣም ከፍ ዝቅ እያደረጓቸው ነው እኮ እሱን ነው እኮ የምልህ እኮ አሜሪካ ያለችበት እናንተን እንዴት ነው የሚንቋቸው ራሽያና ቻይና አውሮፓን ብለዋቸዋል። ስለዚህ አውሮፓውያኖችም ይህ አለባቸው። ነገር ግን መቼም ቀላል አይደለም። ይችን ዓለም የገዙ ናቸው እነሱ። ስለዚህ በዚህ ሰዓት ከአሜሪካ ጋር በተለይ ጦርነቱ ሁለተኛ ሶስተኛ ቀን እያለ ሲሄድ የሆነ የማርያም መግቢያ ፈልገው የሆነ ቀዳዳ ፈልገው አንድ ሰበብ ነው እኛስ ምን እናግዝ ገባን ነው እንጂ የሚሉት አንዱ ገባ ይላል ወይም አንዱ ተነጥሎ። ምክንያቱም ይሄ ነግበኔ ነው ገብቷል። በአካባቢ ያለውን የጦር እንትናችንን እንዲያጣ በሚል መግባታቸው አይቀርም። ካልገቡ ግን እውነቴን ነው የምነግርህ አሜሪካና አውሮፓ ኔቶ ኖሞር ኔቶ እንደዛ ነው የሚኖረው። እሱ ደግሞ አሁን ባለው ተጨባጭ ሁኔታ እንግዲህ ራሽያ ምን ልታደርግ ትችላለች? አሜሪካ ፊቷን እያዞረች ነው። የጦር ግንባሯ እኮ እየተቀየረ ነው። ወደ ኢራን ከሄደ ራሽያ ስለት የሰመረ ነው። አሁን ራሽያ ክሬምሊን ብትመለከት እንትኑን በመስታወት ከፍተው እሱን ነው የሚያዩት። ገብቶሃል? እና የሚገርም ነገር ነው ሁኔታውን በዚህ ካዩት ራሽያኖች እና ጦርነቱ እየቀጠለ ከሄደና አውሮፓውያኖች ተበቀልን ብለው እንዲህ ካስገቡ ወደ መጨረሻው አካባቢ ቭላዲሚር ፑቲን ስልክ አንስተው ጌታዬ ጉድላክ ምንድን ነው እስካሁን በሆነ ሁኔታ ነገሮች በቃ ሳምቲንግ ነገር ማለታቸው አይቀርም። ዶናልድ ትራምፕና ቭላዲሚር ፑቲን ተቆራኙ ማለት ይብላኝ ለአውሮፓ። ስለዚህ ይህን ስህተት አይሰሩም አውሮፓውያኖች። አሁን ባለው ተጨባጭ ሁኔታስ የዩክሬን ፕሬዚዳንት እንደ አጣብቂኝ ውስጥ ነው የሚወድቁት። አሁን የመሳሪያ ድጋፍ የለም ምን የለም። ዜናውም እኮ ታሪኳን ቀይሯል እኮ በቃ ወደ ኢራን ሄዷል። ዘለንስኪማ ሰባተኛው ሰማይ ላይ ናቸው በደስታ አሁን። እንደውም መግለጫቸውን ጥቂት እንደ ዋናው የኢራን ሰው አልባ አይደለም እንደ የሚቀጠቅጣቸው በራሽያ በኩል ታዲያ አዎ ይሄ ጦርነት ቪንዲኬሽን ነው ለዛቸው እና የድጋፍ እንትናቸውን አሁን ልትሰማ ትችላለህ። ስለዚህ እንደሞ አትጠራጠል ከአሜሪካ ጋር ከጎንነን ከማለት ወደ ኋላ ማለትም አለባቸው። ስማርት ነው የዩክሬን ፕሬዚደንት እና በጣም ኢንተረስቲንግ ነው። በነገራችን ላይ ታምራት እንዳነሳው እስካሁን ድረስ የአውሮፓ ሀገሮች አንገታቸውን አሸዋ ውስጥ እንደደበቁ ነው ያሉት። ግን የጣሊያኑ እኮ አሁን ሜሎና ምንድን ነው የሚሉት እዛ ኢራን ውስጥ ያሉትን ዜጎቻቸውን አስጠነቀቁ። እንደውም እንዲወጡ ነው። ከእስራኤል ደግሞ ያሉትን ደግሞ በጥንቃቄ አንድ ቦታ እንዲሆኑ ነው። በእግራቸው ነው የሚወጡት። ምነው ዘገዩ? እነ ቻይና እነ ህንድ ያንን ህልቆ መሳፍርት የሌለ ህዝባቸውን አውጥተዋል። ገብተዋል ወይም ደግሞ ውጡ ብለዋል ነው። አክቹዋሊ ማውጣታቸውን አላውቅም። ሁኔታው ከባሰ ቻይና መርከቧን ነው ልለፍ አትንኩኝ ዜጎቼን ላውጣ ብላ ይዛ ነው አስፈላጊ ከሆነ 24 ሰዓት ጊዜ ስጡን እንዲህ ማድረግ አለባት። የኢኮኖሚ የጀርባ አጥንቷ ይሄ ውጭ ሀገር የሚሰራ ህንዳዊ ነው። ህንድ በዚህ አትደራደር። የሚገርማ በነጣ እኮ ነው ስታመጣ። ይህን ታውቃለህ? በመካከለኛው ምስራቅ ውስጥ አንድ ነገር ቢመጣ ኦልሞስት ሚሊዮን በላይ የሆነ ዞን ያለ አውሮፕላኖቿ እንደቀራ ያለ ቲኬት ነው የምነግርህ። ምንድነው የእነሱ ምግቦች? ሩዝ ምንድነው? ብሪያኒዋን አቅርባ እያደረገች ማዘር እንዲያን እያዘፈነች ነው የምትሄደው። ምክንያቱም የኢኮኖሚዋ የጀርባ አጥንት ናቸው።
ዲያስፖራው ነው እሱማ ከፍተኛ የሆነ ገንዘብ የሚልከው ብዙ ሀገሮች ላይ ዛሬ ይሳተፋሉ። አሁን ቻይናም ቢሆን እንደቀላል የምትታይ አይደለም። በጣም ብዙ ቢሊዮን ዶላሮች ነው የምታገኘው። ስለዚህ በዚህ አይነት ሰዓት ላይ ዜጎቻቸውን ለመውሰድ አንድ ቀን ዳተኛ ሆኖ አያውቁም እና አውሮፕላናቸውን የሚዘረጉት ብዙ ኢትዮጵያኖችን አልሰማም። መረጃ የለኝም ቴህራን ላይ ስለመኖራቸው። መካከለኛው ምስራቅ ላይ ብዙ እንዳለ ኢራን ውስጥ ግን የለም። ኢራን ውስጥ ሊኖሩ ይችላሉ። ኢትዮጵያዊ የመካከለኛው ምስራቅ ሰው እኮ ኢትዮጵያዊ የለም፣ ብዙ የለም። ነገር ግን አሁን ሳውዲ ያሉ ይደነግጣሉ፣ ኳታር ያሉ ይደነግጣሉ። ሊባኖስ ላይ ምንም የለም እስካሁን። ኳታር ላይ በጣም ይደነግጣሉ። ብዙ ኢትዮጵያን አሉ እና እዛ ለሚገኙ ወንድሞቻችን ባህሬን ለሚገኙ የከፋ ነገር የለም እና አክቹዋሊ ስኖት ምንድነው ይባለው እዛ የሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠረ ተኩስ ነው የሚኖረው። ብዙ የሚያሰጋ ነገር እንደሌለ መግለጽ እፈልጋለሁ። በእስራኤል ሀገር በርካታ የኢትዮጵያውያን ወንድሞቻችን እህቶቻችንም አሉ። ለእነሱም የማስተላልፈው መልእክት የሚሰጣችሁን መመሪያ በማዳመጥ ራሳችሁን ጠብቁ፣ ያልፋል። አሁን ባለው ሁኔታ በጣም አስቸጋሪ ነው። አዳዲስ ዜናዎች እንግዲህ ከስር እየመጡ ነው። እሱን እየተመለከትን ወደ እናንተ እናደርሳለን። ወደ ማስታወቂያው እናልፋለን። አሁን በኢትዮጵያ ሰዓት አቆጣጠር 7 ሰዓት ከ37 ደቂቃ ነው፣ ወይም ደግሞ ለ8:20 ጉዳይ እያልን ነው። ለመጀመሪያ ጊዜ ኢራኖች በሩምታ ደረጃ እየተኮሱ ነው የሚለውን ቅድም ለማረጋገጥ የቻልንበት ሁኔታ አልነበረም። አሁን ግን እስራኤል አንድ ሩምታ ማክሸፏን ገልጻለች። አንድ ዜጋዋ ቀላል የመቁሰል አደጋ ደርሶበታል ብላለች። የሚገርም ግን ይህ በእንዲህ እንዳለ ሌላ የኢራን ሩምታ ዲቴክት መደረጉ ወይም እየመጣ ነው የሚል ማስጠንቀቂያ አለና ወደ ደቡባዊ እስራኤል ነበረ የነበረው። የአየር ክልሎችን ከመዝጋት አኳያ መካከለኛው ምስራቅ ከሳተላይት ስለሚመለከታት ከነዚህ ከሚወረወሩ ሚሳኤሎችና የጦር ጀቶች ትርምስ ውጭ የሚያስገርም ጸጥታ ውስጥ ነች። በጣም እርግጠኛ ሆኜ መናገር እችላለሁ። የዜናው አቀራረብ ካልሆነ በስተቀር የሳውዲ አየር ክልል ተዘግቷል። ጠቅላላ እነዚህ ሰላጤው ሀገሮች ተዘግቷል። የሶሪያ በዛ በኩል ተዘግቷል። የእስራኤልና የኢራን እንደዚሁ ተዘግቷል። ሰበር ዜና ነው። እስላማዊት ሪፐብሊክ ኢራን በሰጠችው ቃል መሰረት ፍልሚያውን አፋፍማ መቀጠሏን እየገለጸች ነው። የኢራን ጦር ለጠላቶቻችን እስራኤልና ዩናይትድ ስቴትስ አሜሪካ ከተሞቻችንን እየደበደቡ ነውና ታሪካዊ ትምህርት እንሰጣቸዋለን ብለዋል። መግለጫው ሲቀጥል መጀመሪያ በቃላችን እንደገለጽ ነው መሰረት የምናመነታው ነገር የለንም ብለዋል። የከፍተኛ የኢራን የጦር ኃይሎች ቃል አቀባይ ብርጋዴር ጄኔራል አቦል ፋዚ ሻካራቺ በኢራን ሚዲያዎች እንደተገለጸው ይህ በእንዲህ እንዳለ ኢራን ቃሏን በመጠበቅ የቀረችውን የመካከለኛው ምስራቅ የእስራኤል የአሜሪካ ጦር ሰፈር አስተናጋጅ ሀገር ዮርዳኖስ ላይም ሚሳኤል መተኮሷ ታውቋል። የዮርዳኖስ ጦር 2 የኢራን ሚሳኤሎችን መቶ መጣሉን አስታውቋል። ነገር ግን ባህሬን ላይ የተተኮሰው የኢራን ሚሳኤል ጭስ እየተትቦለቦለ ታይቷል። ፕሪሳይስሊ እዛ ተመቷል የሚል ነገር ስላላገኘው ነው እንጂ እዛ ላይ ጥቃት እንደደረሰ የሚያሳዩ ሁኔታዎች አሉ። ኢራን ቃሏን ጠብቃ በመካከለኛው ምስራቅ የአሜሪካ ጦር ሰፈር የተንሰራፋባቸው አገሮች ላይ ሩምታ ባይባል እንኳን ሚሳኤል መተኮስ ጀምራለች። በእንዲህ እንዳለ ኢራን ውስጥ የሚገኙ ደጋፊ ኢራን ሚሊሻ ጦር ሰፈርን በከፋ የአየር ድብደባ ተመቷል ይላል። እንግዲህ ፕሮግራማችንን የምንወያይበት ነው፣ እያጠቃለልን ነው። በእስራኤል በኩል የተሰጠው መግለጫ ቤንያሚን ኔታንያሁ ሀገራችን እስካሁን የቆየችበትን የህልውና ስጋት እያስወገድን ነው ብለዋል። የኢራኑ መንፈሳዊ መሪ አሊ ካሜኒ፣ ፕሬዚደንት ማሱድ ፔዜሽኪያን እንደዚሁም ከፍተኛ የሀገሪቱ የጦር አዛዦች ጥሩ ሁኔታ ውስጥ አይደለም የሚል መግለጫ እየሰማን ነው። ቀደም ሲል በነበረው እስራኤል ከኢራን ጋር በነበራት ጦርነት ላይ ከፍተኛ የሆኑ የኢራን
ወታደራዊና ሳይንቲስቶች መገደላቸው ይታወቃል። ይሄ የተደረገበትን መንገድ ደግሞ ስንመለከት የነበሩበትን ሰዓትና ቦታ የሚያድሩበት ቦታ ሁሉ ተጠንቶ የተደረገ ነገር ነው። አሁን ገና ጦርነቱ መጀመሩ ነው። የኢራን ፕሬዝዳንት ስለመገደላቸው ወይም ጥቃት እንደደረሰባቸው የሚያመለክቱ ዜናዎች እየወጡ ነው ከወዲሁ። ምናልባት ጦርነቱ ሊያሳጥረው ከቻለ የወታደራዊና ፖለቲካዊ መሪዎች መገደል የጦርነቱን ማብቂያ ያመጣል። ብዙ ጊዜ ሊያፋጥን ይችላል። እንደሰማነው መንፈሳዊ መሪው ተተኪዎቻቸውን መርጠዋል። ማን ቢሞት ማን እንዴት ማስቀጠል ይችላል ነው አሁን ትልቁ አደጋ። ባነበብናቸው ዘገባዎች የተወሰኑ ሚሳኤሎችን ለጠላት አውሮፕላን የማያመቹ የተራራ ቦታዎች ላይ ወስደው እንደጠመዱ ነው እና እነሱን ለመምታት ደግሞ የሚችሉት ሰው አልቦች ናቸው። ሰው አልቦች ዋሻ ውስጥ ልትከታቸው ትችላለን። የትኛው አውትስማርት ያደርጋል የትኛው ወገን የሚለው እንዳለ ሆኖ ኢራን ምንድነው የአመራሩ ከነሱ ህይወት ባሻገርም ይህ ስርዓት መቀጠል ከነሱ ህይወት ባሻገርም አስፈላጊ ነው ብለው በማመን መንፈሳዊ መሪውም የመሞት እድላቸውን ተቀብለው ነው። አሁን እንደምሰማው ፕሬዚደንት ፔጀሽኪያንም ከዚህ የተለየ አይደለም። በነገራችን ላይ ባለፈው እሳቸው ይህን ያህል ባይጎዳቸው መቁሰል አደጋ ደርሶባቸው ነበረ እና በተለይ ቴህራን ላይ የተለጣጠሩት ኢላማዎች እንግዲህ እንደዚህ መረጃ ላይ የወጡት መረጃዎች ላይ የተመሰረተ ነው። አክቹዋሊ ግን አሁን እንደምንመለከተው ከሆነ እኮ ኢራን የሚኖራት ሁሉ ጊዜ አሁን ባለፈው በነበረው ጦርነት ስንመለከት የህዝብ ድጋፍ ነበራል። አሁን የህዝብ ድጋፉ አለ ለማለት ጥያቄ ምልክት የሚጭርበት ከሳምንት በፊት የኢራን መንግስት የሚገዳደር በወጣቶችና በተማሪዎች እንኳን የነበረ የህዝባዊ ተቃውሞ አሁን ከኢራን ህዝብ ጎን ለመቆምና እና አሜሪካንን አሁን የሚያደርጉትን ጥቃት ለመመከት በቂ የሰው ኃይል ይኖራታል ወይ ድጋፍ ይኖራታል የሚለው ነገር ጥያቄ ምልክት። ትልቁ ጠላቷ የኢኮኖሚ ሁኔታ ነው። ከዛም በላይ እና ከፍተኛ የኢኮኖሚ መጣርቀቅ ደርሶበታል ህዝቡ። ስለዚህ ይህንን አይፈልግም። አንድ የአሜሪካ ዶላር በሚሊየን አይፈልገውም። እየተቀየረ ነው ያለው። ስለዚህ ሌላ እንኳ ባይኖረው ራሱ ያሉበት የኢኮኖሚ ቀውስ ከውሃ እጥረቱ ጋር ተዳምሮ ከተፈጥሮ አደጋው ጋር ተዳምሮ በብዙ መንገድ ኢራንያን ስማርት ቢሆኑ ቅድም እንዳልነው እኛው እንታረቅን ሊያሳልፉት የሚገባ ነው። በነገራችን ላይ እንግዲህ አድማጮቻችን እስካሁን ቆይታ አድርገናል። ለአድማጮቻችን ዛሬ ቀዳሚያቸውን እንዳረበሽን ተስፋ እናደርጋለን። ነገር ግን ቅድም አንተ እንዳነሳው የአውሮፓውያኖች ዝምታ በጣም የሚገርም ነው። ስለዚህ ዶናልድ ትራምፕ የአውሮፓ ወንድሞቻችንን ለመጠበቅም ነው ብለዋል እና ይህንን እንግዲህ እኛ በነዋይ ዘፈን አንጻር ስናየው እኛው እንታረቅ እንዳሉ ነው እና እንደው ጦርነቱ ግን አሁን ከተጀመረ በኋላ እንደ ተባበሩት መንግስታት ድርጅት አይነት ተቋማት ምን ሮል ሊኖራቸው ይችላል? ጦርነቱን በማስቆም በኩል ወይ በማደራደሩ ላይ ያየነው ነገር የለም። የተባበሩት መንግስታትን አትቀስቅሰው ይተኛበት ምንም የሉማ። ስለዚህ ነዋይ ይህን ጦርነት ይከላከል እድሉ እንስጥ። እንግዲህ እየተሰናበትን ነው አድማጮቻችን። ከዚህ በግሌም እንደ ፕሮግራምም በመካከለኛው ምስራቅ ሰማይ ስር በእስራኤል፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬት፣ በኳታር፣ በባህሬን፣ በዮርዳኖስም የተወሰኑ አሉ። በዮርዳኖስ፣ በሊባኖስ፣ በኩዌት ሰማይ ስር የምትገኙ ኢትዮጵያን ወንድሞቻችን እህቶቻችን ሰላም ለእናንተ ይሁን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።